አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ ጤና ሁሉ ሰላም ነው? እኛ ጋር አልሐምዱሊላህ ቁርስ እየበላን ነው። እኔ ብላ ስኳር ድንች ባሉካዬ ቡና እንግዲህ ውሃ ቡና አይደለም ዛሬ ቡናችን ደግሞ አያችሁ ያው ቀሽር አይደለም ዝም ብሎ ቡና ነው እንጂ ቀሽር አይደለም እንጠጣው። ላይክ እና ሼር ሰብስክራይብ በማድረግ አበረታቱላችኋለሁ ውድቶቼ። ባሉካዬ አውሪ የኔ ቆንጆ የኔ ፍቅር የኔ ሁሉ ነገር የኔ ጣፋጭ የኔ ቾኮሌት በቃ እንግዲህ እሺ ሲበናሽ ለራስሽ ምንም ማድረግ አይቻልም። እንግዲህ ለካይሮ ነው። ይሄንን ሰውዬማ አረቆ መወርወር ነው ድጋሚ እንዳይመጣ። እንዴ ምንድነው እንደዚህ ማንቀላፋት? በቁም ኑሮ ምርር ብሎታል የብር እና ደስታም ደግሞ እንደዚህ ትንሽ ጠንዘልዘል አትበል፣ ነቃ በል ማለት ነው። እንዴ ነቃ ድንግጥ በል እንጂ ልጅቷን አታስደፍራት። እየሰማህ ነው። እና በደንብ እንግዲህ ትወናውን መቀላቀል አለብህ ማለት ነው። አላስነካም አላስደፍርም። ያው ከበፊቱ ትናንትና የተወሰነ ይሻላል። ማስቲካ ማላመጥህን ደግሞ አቁም ማለት ነው። የምር የሱሰኛ እንትን ነው የሚያስመስልህ ማለት ነው። ሲቀጥል ማስቲካ ደግሞ አብዛኛው ጊዜ ሴት ልጅ ናት ስታላምጥም ስታኝክም የሚያምርባት ማለት ነው። ሴቶች ራሱ በተለይ እያኘኩ ሲያወሩ እንዴት እንደሚደብሩኝ በጣም ነው የሚያስጠላ። በነገራችን ላይ ማስቲካ እያኘኩ ሰው ማዋራት ማለት ነው። ምናልባት መኪና ላይ ቁጭ ብሎ ዝም ብሎ ሲጓዙ ይሻላል እንጂ በዚህ ልክ ይደብራል ማለት ነው። እና ነቃ በል አታንቀላፋ፣ ካልሆነ ትቀየራለህ ማለት ነው። የምር ትቀየራለህ። ምክንያቱም አንተም እንድታድግ እንፈልጋለን፣ ግን ደግሞ በዚሁ የምትቀጥል ከሆነ ችግር ነው። ያው አዲስ ነህ እና ከዛሬ ነገ ታሻሽላለህ። ለካሜራውም ለሁሉም ነገር አዲስ ነህ ብለን ነው ጸጥ እያልን ያለ ነው እንጂ ያው ነቃ ማለት አለብህ እያልንህ ነው። ያው እንደ እህትም እንደምንም እየመከርንህ ነው ማለት ነው። ካልሆነ ኢሳቅና ዳኒ ከሁለት አንዳቸው ነው ሪኦኦ ብለን የምናስመጣቸው ማለት ነው። ሰምተሃል? ያው ይሄ ነገር ያው የግድ ከቀጠሉበት ነው። ባይቀጥሉበት ደስ ይለናል፣ ግን ደግሞ አይሆንም እንቀጥልበታለን ካሉ እነሱ ይሻሉናል ማለት ነው። ወይ ኢሳቅ ወይንም ደግሞ ዳኒ ማለት ነው። እና እቺ ሴትዮ እንግዲህ ላጎርሰህ ስትለው ሁላ እኔ አልፈልግም ለራስሽ ጉረሺ ምንድነው እንደዚህ ተው እንጂ። እሷ ላንተ አስባ የኔ ፍቅር የኔ ውድ ባል የኔ ምናምን እያለች አንተ እንትን ትላለህ። እንዴት ደነዝስክ እኮ ፈዘስክ። ምን ነው ሰውዬ እንዴ? እንዳትመለስ አርጉ፣ ካልሆነ አርቆ መጣል ነው። ሴትዮዋማ እኮ ግራ ቢገባት ለኸይሮ ነው አለችና ሌላ ምን ትበል እንዴ? ሰውዬው ምርር ብሎታል ኑሮ የምር ድንዝዝ ስልችት ብሎታል። መኖር ራሱ ያስጠላው፣ መብላት ራሱ ያስጠላው ነው የሚመስለው ማለት ነው። ምን ነው የኔ አባት፣ ምን ነው ኑሮ ተደራርቦ ተንጫጩብህ። አይዞህ በሁሉም ነው። እና እንግዲህ ደስታም እንደዚህ ነፈዝ እንዳትሆን ነቃ በል ለማለት ነው ይሄንን ይዤ የመጣሁት ማለት ነው። ጋይስ እንዴት አያችሁ? ሰውየውን ፍቅር ስትሰጠው እኮ እሱ በካልች ብሎ እየሄደ ነው ማለት ነው። እንዴ ኧረ ሰውየው በቁሙ እንቅልፍ ወሰደው የምር እንዴ። ከእንደዚህ አይነት ትዳርማ አላህ ይጠብቀን የምር። ከእንደዚህ አይነት ትዳር ትዳር ማለት የምር ከሁለት ወገን ሲሆን ነው ፍላጎት። ከሁለት ወገን ነቃ ደግጥ ብሎ በቃ ፏፏ ሲሉ ደስ ይላል። ከዛ ውጭ ግን በጣም ይከብዳል እንደዚህ ከሆነ እንዴ። እና ሩታም ነቃ ያለች ናት፣ ደስታም ደግሞ እንደሷ ነቃ ቀልጠፍ በል ብዬን ይሄንን ቪዲዮ ያመጣሁት ማለት ነው። ሰብ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኝ። ብዙ ልጆች ሩታ ፖስት አደረገች ፖስታለ ወይ እኛ ኢንስታግራም የለንም ቼክ አድርጊልኝ እያላችሁ ነው። ይሄው ሩታ ሀብቴ ብዬ ገባሁኝ። ሩታ ሀብቴ በፔጇ ምንም አይነት ነገር አልፖስተችም። እንግዲህ ኢንስታግራም የሌላችሁ አውርዱ፣ ማውረድ ካልቻላችሁ ደግሞ ችግር የለውም። እኔ እያንዳንዱ ነገር እየገባሁኝ አደርሳችኋለሁ መረጃ ማለት ነው። እና ይኸው ምንም የፖስተችው ነገር የለም። እሺ ዝም ብለው ስሟን ሲያጠፉ ነው። አንዳንድ ዩቲዩበሮች አስመሳይ ውሸታም ናቸው። እነሱ ውሸታም ስለሆኑ ነው እኛን ውሸታም ሲሉ የነበሩት እንጂ እኛ ነጭ ነው የምናወራ። ውሸት ምናምን ማስመሰል የለም። ሀቋን ነጭ ነጯን ማለት ነው። ይሄው ምንም አይነት ነገር ፖስት አላደረገችም። እሺ ጋይስ